እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ሸገር ከተማን በማሸነፍ የሊግ መሪነቱን አጠናከረ። በ12ኛ ሳምንት የሊጉ ጨዋታዎች ሲዳማ ቡና ከተከታታይ ነጥብ መጣል በኋላ ሸገር ከተማን 2-2 አሸንፏል። ተሸናፊው የአሰልጣኝ አሸናፊ በቀለ ቡድን ሶስተኛ ተከታታይ ጨዋታውን ለመሸነፍ ተገዷል። በሌላ ጨዋታ ነገሌ አርሲ ድሬዳዋ ከተማን 3-2 በመርታት ወደ 6ኛ ደረጃ ከፍ ሲል አዳማ ከተማም ምድረገነት ሽሬን 1-2 አሸንፎ 5ኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ በበኩሉ በሀዲያ ሆሳዕና 1-2 ውጤት ተሸንፏል። ዛሬ የሳምንቱ ማጠቃለያ 2 ጨዋታዎች ሲደረጉ ብርቱ ፉክክር ይጠበቃል። ቀን 9 ሰዓት መቻል ኢትዮጵያ ቡናን በአዲስ አበባ ስታዲየም ሲገጥም 10 ሰዓት ላይ ኢትዮጵያ ንግድ ባንክ ከወቅቱ ሻምፒዮን ኢትዮጵያ መድን ጋር በአዳማ ይጫወታል። የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥን ሲዳማ ቡና፣ ፋሲል ከነማና ሐዋሳ ከተማ ይመሩታል። የኢትዮጵያ እግር ኳስ በዘላቂነት ውጤታማ እንዲሆን ታዳጊ ተጫዋቾች ላይ መስራት እንደሚያስፈልግ ባሳለፍነው ወር በሴካፋ ውድድር ላይ የተመዘገበ ውጤት ማሳያ ነው። ወደፊትም ጠንካራ ብሔራዊ ቡድን መገንባት የሚቻለው ወጣቶች ላይ ትኩረት አድርጎ መስራት ሲቻል መሆኑ ተነግሯል። አንተነህ ተስፋዬ ከአንድ ምሁር ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። የሴካፋ ዞን ከ17 ዓመት በታች የማጣሪያ ውድድር በኢትዮጵያ መካሄዱ ይታወሳል። በውድድሩ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሞሮኮ ለምታዘጋጀው የአፍሪካ ከ17 ዓመት በታች ሻምፒዮና ላይ መሳተፉን አረጋግጧል። የኢትዮጵያ ብሔራዊ ቡድን ተጫዋቾች በውድድሩ ላይ ያሳዩት ብቃት የሚደነቅ መሆኑን የገለጹት የደባርቅ ዩኒቨርሲቲ የስፖርት ሳይንስ መምህር አቶ ሀብታሙ እያዩ ናቸው። ውጤቱ ጥሩ ነው በጣም ምክንያቱም ውጤት በባህሪው የቡድን በራስ የመተማመን ሂደት እንዲጨምር ያደርጋል፣ መነቃቃትን ይፈጥራል። ውጤቱ በጣም ጥሩ ነው ብዬ አምናለሁ እና እንደ ዳዊት አይነቶቹን አዳዲስ ተስፈኛ ተጫዋቾችን አሳይቶናል። በውድድሩ ጥሩ ብቃት ያላቸውን ተጫዋቾች ማግኘት የተቻለበት እድል ተፈጥሯል ብለዋል። ተገቢ በሆነ መልኩ ከተጠቀምንበት ከዚህ ከታዳጊ ወጣቶች እግር ኳስ ልማት አንጻር ተስፈኛ ታዳጊዎችን ከማየት አንጻር በተለይ የኢትዮጵያ ቡድን ካሁን በፊት ይታይበት የነበረው የማጥቃት ችግር አሁን በተወሰነ መልክ ለመቅረፍ የሚያስችል አመላካች ሁኔታ የታየበት ስለሆነ ግባት እናገኝበታለን ብዬ አስባለሁ። አሁን በታዳጊ ተጫዋቾች ላይ ያየነውን የእግር ኳስ ውጤታማነት ተስፋ ለማስቀጠል በዘላቂነት በወጣቶች ላይ አሰልጣኞች መስራት እንዳለባቸውም ተናግረዋል። ዘላቂ የሆነ እድገት በልጁ ላይ እንዲመጣ እግር ኳሱን እስከምን ደረጃ ነው መውሰድ ያለብኝ የሚለውን ነገር አሰልጣኞች አብረው አካተው መስራት አለባቸው። ከዚህ ከኮግኒቲቭ ዴቨሎፕመንት አንጻር፣ ከስነ ልቦና አንጻር፣ ከአካላቸው አንጻር ብቁ ሆነው እንዲሄዱ የራሳቸውን ድርሻ መወጣት አለባቸው። ሙያተኞችን በሙያቸው ይሄን መደገፍ አለባቸው ብዬ አስባለሁ። ለዚህ ሁሉ ትልቁን ድርሻ የሚይዘው ግን የተቋማት ግንባታ እንደሆነ አስባለሁ። በታዳጊዎች ላይ መስራት የአንድን ሀገር ስፖርት ውጤታማ ከሚያደርጉ ተግባራት አንዱ መሆኑን ያነሱት መምህሩ ይህን በታዳጊ ተጫዋች ላይ ያየነውን ስራ በቀጣይ ውጤታማ ለማድረግ የተለያዩ ውጤታማ አሰራሮችን ተግባራዊ በማድረግ በቀጣይነት ሊሰራ እንደሚገባም አመልክተዋል። አሁን የስፖርት ተቋማት፣ ማህበራት፣ ፌዴሬሽኖች፣ ኮሚቴዎች የተጠያቂነት ስርዓትን መዘርጋት አለበት። መጠያየቅ የግድ ነው። ዝም ብሎ ሸፋፍኖ ማለፍ ብዙም ለውጥ አያስመጣም። ከክለቦች አንጻር አሰራራቸው መስተካከል አለበት። ከሞሮኮም ከስፔንም አንድ ልንማረው የሚገባን ነገር ምንድን ነው? ክለቦች በራሳቸው የታዳጊዎች መፍለቂያ ናቸው። እሱ ላይ ትኩረት አድርገው እንዲሰሩ መደረግ አለበት። በሀገራችን ያለውን የግብ ጠባቂዎች ችግር ለመፍታት በማሰብ የቀድሞ ግብ ጠባቂ አሻግሬ አድማሱ የስልጠና ፕሮጀክት ከፍቷል። ፕሮጀክቱ ብቁ ግብ ጠባቂዎችን በመፍጠር በክለቦችና በሀገር ደረጃ ያለውን እጥረት እንደሚፈታ አሰልጣኙና አሰልጣኞች ተስፋ አድርገዋል። ዳንኤት ሲሳይ ተጨማሪውን ታቀርበዋለች። በሀገራችን እግር ኳስ ላይ የተረሳና የተዘነጋ የሚመስለው የግብ ጠባቂ ተጫዋቾች ሚና ተፈላጊነቱ እንዲጨምር ብሎም ግብ ጠባቂ ፍለጋ ወደ ውጭ ሀገር ማማተርን ለማስቆም በማሰብ የግብ ጠባቂ ፕሮጀክት በባህር ዳር ከተማ ተቋቁሞ ታዳጊ ግብ ጠባቂዎችን እየሰለጠኑ ይገኛሉ። የቀድሞ የባህር ዳር ከነማ ግብ ጠባቂ አሰልጣኝ የነበረው አሻግሬ አድማሱ ደግሞ ፕሮጀክቱን በማቋቋም ታዳጊዎችን እያሰለጠነ ነው። ተግባሩና ስልጠናው የተረሳውን ግብ ጠባቂነት እያስታወሰ ነው ብለዋል አሰልጣኞቹ። በሀገራችንም ባለንበት የጎልኪፐር የትሬኒንግ ሁኔታ ብዙም አይነት ትሬኒንጎችን ካሁን በፊት በደንብ አንወስድም። እኔም በበኩሌ በጣም ብዙ ትምህርቶችን ያገኙበትና ለነገ የተሻለ ተስፋ አለኝ ብዬ ለማስብበት ነገር ለውጦችና ትምህርቶችን ያገኙበት ያለውበት ትሬኒንግ ነው። ከበፊት ከነበረ
መሰልጠንበት አሰልጣጠን የተሻለ አሰልጣጠን አግኝቻለሁ። ከሱ ከመስራት ከጀመርኩ በኋላም የተለያዩ ጥቅሞችን አግኝቻለሁ። የስልጠና ውጤቱ በጣም አሪፍ ነው። ከነበረኝ ፐርፎርማንስ አሁን ጨምሬያለሁ ትንሽ እና እሱንም በጣም ላመሰግነው እፈልጋለሁ። በሁሉም የሊግ እርከን የሚሳተፉ የሀገራችን ክለቦች ወሳኝ ግብ ጠባቂዎች ፍለጋ ላይ እንዲያተኩሩ ታዳጊዎችን ማሰልጠን የጀመረውን ፕሮጀክት መነሻ ይሆናልም ተብሏል። ጎልኪፐር ትሬኒንግ የሚሰጠው በፕሪሚየር ሊግ ደረጃ ራሱ በቅርቡ ነው የጀመረ ብዬ ነው የማስበው። እንደኔም ባለኝ መረጃ መሰረት በከፍተኛ ሊግም በብሔራዊ ሊግ ደረጃ በአንደኛ ሊግ ማለት ነው በዛ ደረጃ የበረኛ ትሬኒንግ አይሰጥም። ጀስት ሁላችንም በግል ቤዝ ባለን በታችኛው መሰረታችን ነው እዚህ የደረስነው። ካደጉ በኋላ ከምንሰራው ይልቅ ታዳጊ ላይ እየሰራ ብንመጣ የተሻለ ይሆናል። ካደጉ በኋላ መቼም ታዳጊ ሲሆኑ አሪፍ የፍሌክሲቢሊቲ ምኑ የሚኖር ከታዳጊ ጀምሮ ነው። ስለዚህ ታዳጊ ላይ ቢሰራ የተሻለ ይሆናል ብዬ አስባለሁ። አሰልጣኝ አሻግሬ አድማሱ ለ4 ወራት ያክል እያሰለጠኑት የሚገኘው ይህ የታዳጊ ግብ ጠባቂዎች ፕሮጀክትም ለውጥ ያመጣና ለክለቦችም መጋቢ የሚሆነውም ብሏል። ብዙ ለውጥ ያየሁባቸው ናቸው። አሁን 4 ወር ሆኖናል። በዚህ 4 ወር ውስጥ ብዙ ለውጥ አይቼባቸዋለሁ። እንደምታያቸውም እነሱ የመስራት ፍላጎታቸው ከፍተኛ ነውና እንደነገርኳችሁ በቃ ከ4 ዓመት በኋላ ፕሪሚየር ሊግ አሁን ማየት እንፈልገውና በአብዛኛው የሀገራችን ፕሪሚየር ሊግ ክለቦች የውጭ ተጫዋቾችን የውጭ ግብ ጠባቂዎችን የሚጠቀሙት ያንን ቀርፈን እነዚህ ልጆች መተካት የምንፈልገው። የነገ ህልመኛ ታዳጊ ግብ ጠባቂዎችም ከውጭ ሀገር ግብ ጠባቂዎችን ማምጣት ለማስቀረትና ክለቦቹ በእኛ ላይ እምነት እንዲያሳድሩ የማደግ አቅምንም እየገነባን ነው ብለዋል። በጣም ቤዚክ የሚባሉ መሰረታዊ ነገሮችን ነው እየወሰድን ያለ ነው ከኮች አሻግሬ ማለት ነው። እነዛን መሰረታዊ ነገሮች አዳፕት አድርገን እኛ ነገ ወዲያ የተሻለ ባለው በፕሪሚየር ሊግ ደረጃ ለመጫወት ለወደፊቱ ይህ ፕሮጀክት በጣም ትልቅ ደረጃ ላይ ደርሶ እንደማየው እኔ እርግጠኛ ነኝ። አሰልጣኝ አሻግሬ አድማሱም ወደፊት በሀገራችን በተለያዩ ክለቦች ላይ የሚሰለፉ ግብ ጠባቂዎች መገኛ እንደሚሆንም ገልጸዋል። 20 ክለቦች በሙሉ በእነዚህ በታዳጊዎች ላይ ራሱን የቻለ የግብ ጠባቂዎች ፕሮጀክት ቢጀመር ተተኪ ከውጭ የመጡ ልጆችን እናስቆማለን። ስለዚህ እንዲህ አይነት ስራዎች መቀጠል አለባቸው። በአሻግሬ አድማሱ ተነሳሽነት የተጀመረው የታዳጊ ግብ ጠባቂዎች የፕሮጀክት ስልጠናም የባህር ዳር ዩኒቨርሲቲና ሌሎች ከስፖርቱ ጋር የሚሰሩ ተቋማትም እገዛዎችን አድርገውለታል።